በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ምሳሌ ምዕራፍ 24 ልጄ ሆይ በክፉ ሰዎች አትቅና፣ ከእነሱም ጋር መሆንን አትውደድ። ልባቸው ግፍን ታስባለች፣ ከንፈራቸውም ሸንገራ ትናገራለች። ቤት በጥበብ ይሰራል፣ በማስተዋል ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳው ይሞላሉ። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። በመልካም ሥርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት ዘንድ ነው። ጥበብ ለሰነፍ ከፍ ብላ የራቀች ናት፣ በበርም አፍን አይከፍትም። ክፉ ለማድረግ የሚያስብ ተንኮለኛ ይባላል። የሰነፍን ሐሳብ ኃጢአት ነው፣ ሰዎች ፌዘኛውን ይጸየፉታል። በመከራ ቀን ብትላላ ጉልበትህም ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትንም አድን። እነሆ ይህን አላውቅም ብትል ልቦቹን የሚመረምር እርሱ አያስተውልምን? ነፍስንም የሚመለከት እርሱ አያውቅምን? ለሰውስ ሁሉ እንደ ሥራው አይመልስለትምን? ልጄ ሆይ መልካም ነውና ማር ብላ፣ ወለላም ለጣዕምህ ጣፋጭ ነው። ጥበብ ለነፍስህ እንዲሁ እንደሚሆን እወቅ፣ ብታገኘውም ፍጻሜው መልካም ይሆናል። ተስፋህም አይጠፋም። እንደ ኃጥአን በጻድቅ ቤት ላይ አትሸምቅ፣ ማደሪያውንም አታውክ። ጻድቅ 7 ጊዜ ይወድቃልና ይነሳማል፣ ኃጥአን ግን በክፉ ላይ ይወድቃሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናክሉም ልብህ ሐሴት አያድርግ። እግዚአብሔርን ያንን አይቶ በዓይኑ ክፉ እንዳይሆን ቁጣውንም ከእርሱ እንዳይመልስ ስለ ኃጢአተኛዎች አትቆጣ፣ በክፉዎችም አትቅና። ለኃጢአተኛም የፍጻሜ ተስፋ የለውምና የኃጥአን መብራት ይጠፋል። ልጄ ሆይ እግዚአብሔርን ንጉሥን ፍራ፣ ከዓመፀኛዎች ጋር አትደባለቅ። መከራቸው ድንገት ይነሳልና ከሁለቱ የሚመጣውን ጥፋት ማን ያውቃል? የሚቀጥለው ከግሪክ የተጀመረ ነው። የነገሩትን የሚሰማ ልጅ ከጥፋት የራቀ ነው። የነገሩትን የሚቀበል ሰው እግዚአብሔር ይቀበለዋል። ከንጉሥ አንደበት ምንም ሐሰት ይነገራል አይባልም፣ ከአንደበቱም የሚወጣ ሐሰት የለም። የንጉሥ ቃል ሾተል ናት፣ ለጥፋት የተሰጠችውን ሰውነት ታጠፋዋለች እንጂ አንድ አካል ብቻ የምታጠፋ አይደለም። ሰይፍ መዓቱ ብትሳል ግን ከወገኑ ጋር ሰውን ታጠፋለች። ከአሞሮች ግልገል ወገን የማይበላ እስኪሆን ድረስ እንደ እሳት ነበልባል ታቃጥላለች። እነዚህም ደግሞ የጠቢባን ቃሎች ናቸው። በፍርድ ታደላ ዘንድ መልካም አይደለም። ኃጥኡ ጻድቃን ነህ የሚለውን ወገኖቹ ይረግሙታል፣ አሕዛብ ይጠሉታል። የሚዘልፋት ግን ደስታ ይሆንላቸዋል፣ በላያቸው መልካም በረከት ትመጣላቸዋለች። በቀና ነገር የሚመልስ ከንፈርን ይስማል። በስተሜዳ ሥራህን አሰናዳ፣ ስላንተ በእርሻህ አዘጋጃት። ከዛም በኋላ ቤትህን ሥራ፣ በባልንጀራህ ላይ በከንቱ ምስክር አትሁን። በከንፈርህም አታባብለው፣ እንዳደረገብኝ እንዲሁ አደርግበታለሁ፣ እንደ ሥራውም እመልስለታለሁ አትበል። በታካች ሰው እርሻ አእምሮ በጎደለው ሰው ወይን ቦታ አለፉ። እነሆ ሁሉ ሾክ ሞልቶበታል፣ ፊቱንም ሳማ ሸፍኖታል። የድንጋዩ ቅጥር ፈርሷል፣ ተመለከተሁና አሰበው፣ አየሁትና ተግሣጽን ተቀበለሁ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። በግዕዝ መጽሐፈ ተግሣጽ ይባላል። ምዕራፍ 25 እነዚህም ደግሞ የይሁዳ ንጉሥ የሕዝቅያስ ሰዎች የቀዷቸው የሰሎሞን ምሳሌዎች ናቸው። የእግዚአብሔር ክብር ነገርን መሰወር ነው፣ የነገሥታት ክብር ግን
ነገርን መመርመር ነው እንደ ሰማይ ከፍታ እንደ ምድርም ጥልቀት። የነገሥታት ልብ አይመረመርም። ከብር ዝገትን አስወግድ ፈጽሞ ይጠራል። ከንጉሥ ፊት ኃጥአንን አርቅ፣ ዙፋኑን በጽድቅ ትጸናለች። በንጉሥ ፊት አትመካ፣ በታላላቆች ስፍራ አትቁም። ዓይኖችህ ባዩት በመኮንኑ ፊት ከምትዋረድ ወደዚህ ከፍ ብል ብትባል ይሻልሃልና። ባልንጀራህ ባሳፈረህ ጊዜ ኋላ እንዳትጸጸት። ለክርክር ፈጥነህ አትውጣ፣ ክርክርህን ከባልንጀራህ ጋር ተከራከር። የሌላ ሰው ምስጢር ግን አትግለጥ። የሚሰማ እንዳይነቅፍህ፣ አንተንም ከማነወር ዝም እንዳይል። የወርቅ እንኮይ በብር ጻሕል ላይ የጊዜውም ቃል እንዲሁ ነው። የምትሰማውን ጆሮ የሚዘልፍ ጠቢብ ሰው እንዲወርቅ ጉትቻ እንደሚያንጸባርቅም እንቁ እንዲሁ ነው። በመከር ወራት የውርጭ ጠል ደስ እንደሚያሰኝ እንዲሁ የታመነ መልእክተኛ ለላኩት ነው የጌታዎቹን ነፍስ ያሳርፋልና። ስለ ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስ ነው። በትዕግስት አለቃ ይለዝባል፣ የገራም ምላስ አጥንትን ይሰብራል። አጥብቀህ እንዳትጠግብ እንዳትጠፋው ማር ባገኘህ ጊዜ የሚበቃህም ብላ፣ እንዳይሰለችህ እንዳይጠላህም እግርህን ወደ ባልንጀራህ ቤት አታዘውትር። በባልንጀራው በሐሰት የሚመሰክር እንደ መዶሻ እንደ ሰይፍ እንዴት ተሳለም ፈላጻ ነው። ወስላታውን ሰው በመከራ ጊዜ መተማመን እንዴት ተሰበረ ጥርስና እንደ ሰለለ እግር ነው። ለሚያዝን ልብ ዝማሬ የሚዘምር ለብርድ ቀን መጎናጸፊያ እንደሚያስወግድ በቁስል ላይ እንደመጻጻ እንዲሁ ነው። ጠላትህ ቢራብ እንጀራ ብላው፣ ቢጠማም ውሃ ጠጣው። ፍምን በራሱ ላይ ትሰበስባለህና እግዚአብሔር ዋጋህን ይመልስልሃልና። የሰሜን ንፋስ ወጀብ ያመጣል፣ ሐሜተኛ ምላስም የሰው ፊት ያስቆጣል። ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በሰገነት ማዕዘን መቀመጥ ይሻላል። የቀዘቀዘ ውሃ ለተጠማ ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ መልካም ምስራች እንዲሁ ነው። በኃጥእ ፊት የሚወድቅ ጻድቅ እንደ ፈረስ ፈሳሽና እንደ ረከሰ ምንጭ ነው። ብዙ ማር መብላት መልካም አይደለም፣ እንዲሁም የራስን ክብር መፈላለግ አያስከብርም። ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው። ምዕራፍ 26 በረዶ በበጋ ዝናብን በመኸር እንዳይገባ እንዲሁ ለሰነፍ ክብር አይገባውም። እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨርባ እንዲሁ ከንቱ እርግማን በማንም ላይ አይደርስም። አለንጋን ለፈረስ ልጓም ለአህያ በትርም ለሰነፍ ዝርባ ነው። አንተ ደግሞ እሱን እንዳትመስል ለሰነፍ እንደ ስንፍናው አትመልስለት። ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት። በሰነፍ መልእክተኛ እጅ ነገርን የሚልክ እግሮቹን ይቆርጣል፣ ግፍንም ይጠጣል። እንደሚንጠለጠሉ የአንካሳ እግሮች እንዲሁ ምሳሌ በሰነፎች አፍ ነው። ለሰነፍ ክብርን የሚሰጥ ድንጋይን በወንጭፍ እንደሚያስር ነው። ሾህ በስካር እጅ እንደሚሰካ እንዲሁም ምሳሌ በሰነፎች አፍ ነው። ዋና ሰራተኛ ሁሉን ነገር ይሰራል፣ ሰነፍን የሚቀጥር ግን መንገድ አላፊውን እንደሚቀጥር ነው። ወደ ትፋቱ እንደሚመለስ ውሻ ስንፍናው የሚደግም ሰው እንዲሁ ነው። ለራሱ ጠቢብ የሆነ የሚመስለው ሰው አየሁን፣ ከእርሱ ይልቅ ለሰነፍ ተስፋ አለው። ታካይ ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። ሳንቃ በማጠፊያው ላይ እንደሚዞር እንዲሁ ታካይ ሰው በአለንጋው ላይ ይመላለሳል። ታካይ ሰው እጁን ወደ ውጭት ያጠልቃል፣ ወደ አፉም ይመልሳታል። ለእርሱ ድካም ነው።
ታካይ ሰው በጥበብ ከሚመልሱ ከ7 ሰዎች ይልቅ ለራሱ ጠቢብ የሆነ ይመስለዋል። አልፎ በሌላውም ጥል የሚደባልቅ ውሻን በጅራቱ እንደሚይዝ ነው። ትንታግንና ፈላጻንም ሞትንም እንደሚወረውር እንደ እብድ ሰው ባልንጀራውን የሚያታልል በጨዋታ አደረገሁት የሚል ሰውም እንደዚሁ ነው። እንጨት ባለቀ ጊዜ እሳት ይጠፋል፣ ጆሮ ጠቢ በሌለበትም ዘንድ ጸብጠጥ ይላል። ከሰልፍ ምን እንጨትም እሳትን እንዳበዛ እንዲሁ ቁጡ ሰው ጠብን ያበዛል። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርጆች ድረስ ይወርዳል። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ ሸክላ ዕቃ ነው። ጠላት በከንፈሩ ተስፋ ይሰጣል፣ በልቡ ግን ተንኮልን ያኖራል። በልቡ 7 ርኩሰት አሉበትና በቃሉ አሳምሮ ቢናገርህ አትመነው። ጠላትነቱን በተንኮል የሚሸሽግ ክፋቱ በጉባኤ መካከል ይገለጣል። ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል። ሐሰተኛ ምላስ ያቆሰላቸውን ሰዎች ይጥላል፣ ልዝብ አፍም ጥፋትን ያመጣል። ምዕራፍ 27 ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ሌላ ያመሰግንህ እንጂ አፍህም አይደለም፣ ባዕድ ሰው እንጂ ከንፈርህም አደል። ድንጋይ ከባድ ነው፣ አሸዋም ሸክሙ ጽኑ ነው። ከሁለቱ ግን የሰነፍ ቁጣ ይከብዳል። ቁጣ ምሕረት የሌለው ነው፣ መዓትም እንደ ጎርፍ ነው። በቅንዓት ፊት ግን ማን ይቆማል? የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው። የጠገበች ነፍስ የማር ወለላ ትረግጣለች፣ ለተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል። ስፍራውን የሚተው ሰው ቤቱን ትቶ እንደሚበር ወፍ ነው። ሽቱና ዕጣን ልብን ደስ ያሰኛሉ፣ እንዲሁ ነፍስ በወዳጁ ምክር ደስ ይላታል። ወዳጅህንና አባትህን ወዳጅ አትተው፣ በመከራህም ቀን ወደ ወንድምህ ቤት አትግባ። የቀረበ ወዳጅ ከራቀ ወንድምም ይሻላል። ልጄ ሆይ ጠቢብ ሁን፣ ልብንም ደስ አሰኘው። ለሚሰድበኝ መልስ መስጠት ይቻል ዘንድ ብልህ ሰው ክፋትን አይቶ ይሸሽጋል። አላዋቂዎች ግን አልፈው ይጎዳሉ። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እሱን አግተው። ባልንጀራውን በታላቅ ቃል ማለዳ የሚባርክ ሰው እንደሚራገም ያህል ነው። በዝናብ ቀን የሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው። እሷንም መከልከል ንፋስን መከልከልና ዘይትን በቀኝ እጅ መጨበጥ ነው። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። ፊት በውሃ ላይ ለፊት እንደሚታይ እንዲሁ የሰው ልብ ለሰው ይታያል። ሲኦልና ጥፋት እንዳይጠግቡ እንዲሁ የሰው ዓይን አይጠግቡም። ብር በከወር ወርቅም በማቅለጫ ይፈተናል፣ ሰውን በሚያመሰግኑት ሰዎች አፍ ይፈተናል። ሰነፍን በሙቀጫ ውስጥ ከእህል ጋር በዘነዘና ብትወቅጠው ስንፍናው ከእርሱ አይርቅም። የበጎችህን መልክ አስተውለህ እወቅ፣ በከብቶችህም ላይ ልብህን አኑር። ባለጠግነት ለዘላለም አይኖርምና ዘውድም ለትውልድ ሁሉ አይጸናምና። ደረቅ ሳር በታጨደ ጊዜ፣ አዲስ ለምለም በታየ ጊዜ፣ ከተራራው ቡቃያ በተሰበሰበ ጊዜ በጎች ለልብስህ ፍየሎችንም የእርሻ ዋጋ ይሆናሉ። ለሲሳይህ ለቤተሰቦችህም ሲሳይ ለገረዶችህም ምግብ የፍየል ወተት ይበቃል። ምዕራፍ 28 ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንዳንበሳ ያለ ፍርሃት ይኖራል። ስለ አገሪቱ አመፀኝነት አላዋቂዎች ብዙ ሆኑ፣ በአስተዋይና በአዋቂ ሰው ግን ዘመኗ ይረዝማል።
ድሃዎችን የሚያስጨንቅ ምስኪን ሰው እህልን እንደሚያጠፋ እንደ ዶፍ ዝናብ ነው። ሕግን የሚተው ሰዎች ኃጥአንን ያመሰግናሉ፣ ሕግ ጠባቂዎች ግን ይጠሏቸዋል። ክፉዎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። በጠማማ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ድሃ ይሻላል። ሕግን የሚጠብቅ አስተዋይ ልጅ ነው፣ ምናምንቴዎችን የሚከተል ግን አባቱን ያሳፍራል። በአራጣ ብዛትና በቅያማ ሀብቱን የሚያበዛ ለድሃ ለሚራራ ያከማችለታል። ሕግን ከመስማት ጆሮውን የሚመልስ ጸሎቱ አስጸያፊ ናት። ቅኖችን በክፉ መንገድ የሚያስት እርሱ ጉድጓድ ይወድቃል። ፍጹማን ግን መልካም ነገርን ይወርሳሉ። ባለጠጋ ሰው ለራሱ ጠቢብ የሆነ ይመስለዋል፣ አስተዋይ ድሃ ግን ይመረምረዋል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ፣ ኃጥአን ከፍ ከፍ ባሉ ጊዜ ግን ሰው ይሸሽጋል። ኃጢአቱን የሚሰውር አይለመልምም፣ የሚናዘዝባትን የሚተዋት ግን ምሕረት ያገኛል። ሁልጊዜ የሚፈራ ሰው ምስጉን ነው፣ ልቡን የሚያጸና ግን በክፉ ላይ ይወድቃል። በድሃ ሕዝብ ላይ የሚገዛ ክፉ መኮንን እንደሚያገሳ አንበሳና እንደ ተራበ ደቦል ነው። አእምሮ የጎደለው መኮንን ትልቅ ግፈኛ ነው። ግፍን የሚጠላ ግን ብዙ ዘመን ይኖራል። የሰው ደም ያለበት ሰው እንደ ጉድጓድ ይሸሻል፣ ማንም አያስጠጋውም። በቅንነት የሚሄድ ይድናል፣ በጠማማነት የሚሄድ ግን ወዲያውኑ ይወድቃል። ምድሩን የሚያርስ እንጀራ ይጠግባል፣ ምናምንቴዎችን የሚከተል ግን ድህነት ይሞላበታል። የታመነ ሰው እጅግ ይባረካል፣ ባለጸጋ ለመሆን የሚቸኩል ግን ሳይቀጣ አይቀርም። ማድላት በቁራሽ እንጀራም መበደል መልካም አይደለም። ምቀኛ ሰው ባለጠጋ ለመሆን ይቸኩላል፣ ችጋራም እንደሚመጣበት አያውቅም። ምላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በኋላ ሞገስ ያገኛል። ከአባትና ከእናቱ የሚሰርቅ ኃጢአትን አልሰራሁም የሚል የአጥፊ ባልንጀራ ነው። የሚጎመጅ ሰው ክርክር ያስነሳል፣ በእግዚአብሔር የሚታመን ግን ይጠግባል። በገዛ ልቡ የሚታመን ሰው ሰነፍ ነው፣ በጥበብ የሚሄድ ግን ይድናል። ለድሃ የሚሰጥ አያጣም፣ ዓይኖቹን የሚጨፍን ግን እጅግ ይረገማል። ኃጥአን በተነሱ ጊዜ ሰዎች ይሸሽጋሉ፣ እነርሱ በጠፉ ጊዜ ግን ጻድቃን ይበዛሉ።